ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾቻችን እንደምን ቆያችሁ እንደምን ከረማችሁ ሳምንቱ በሰላም እንዳለፈ ተስፋ እናደርጋለን ቅዳሜያችን ደርሳ ተገናኝተናል የተወደዳችሁ ተመልካቾቻችን እየተመለከታችሁ ያላችሁት የቅዳሜ መዝናኛ የሆነው G7 ሰዓታችን በስንጠይቅ ፕሮግራማችን ይሆናል ማለት ነው በዛሬው ቆይታችን ይርጋ ጫፌ ተገኝተን የተለያዩ ጥያቄዎችን እንደተለመደው የተለያዩ ሰዎችን ዞር እያለን እንጠይቃለን ሰዎች ይመልሳሉ ይሸወዳሉ የሚለውን አብረን እናያለን ቆይታ ካደረጋችሁ ከኛ ጋር እናንተም ተዝናናላችሁ ፕሮግራም በመምራት እኔ ከእናንተ ጋር ቆይታ ማደርገው አማኑኤል ታምራት ከካሜራ ባለሙያዬ ጋር ደረጀ ተስፋዬ ጋር አብሮ በመሆን ነው ይርጋ ጫፌ ላይ የምናደርገው ቆይታ አሁን ጀምሯል ስንጠይቅ ሰዓታችን ጀምሯል የትም እንዳትሄዱ አብራችሁን ቆዩ እኔ ደማሙ ከበሩ ባላለው ዘላለም ሹፋ ጅክሶ ረመዳን አሊ ተመስገን ቱን ተረፈ ስሜ ሀብታሙ አበበ ባላለው በገዶ ብሔር ውስጥ ከሚገኙ ሶንጎዎች ሶንጎ ታውቃለህ ሶንጎ አዎ ከነዛ ሶንጎዎች ትልቁ የሚባለው የትኛው ነው አዎ ብዙ ሶንጎዎች አሉ ካሉት ውስጥ ትልቁ የሚባለው ኦዳ አያ ካራ ዲላ ማለት ኦዳያ ትልቁ የሚባለው ካራ በ72 ሰዓታቶች ውስጥ ወይም በ72 ሰዓት ውስጥ ስንት ቀናቶች ይገኛሉ አንድ 3 ቀን ሶሪ ተሸውጄ ነበር ያሳስተኝ ነበር 72 ሰዓት ላይ ስንት ቀን 3 ቀን በ72 ሰዓት ስንት ቀናት ይገኛል ያልከው በ72 ሰዓት በ24 ሰዓት 2 ቀን አለ በ24 26 3 ቀን በ72 ሰዓት ውስጥ 3 በ72 ሰዓት ስንት ቀናት አለ 24 48 3 ቀን ኤቢሲዲ ፊደል ታውቃለህ ኤቢሲዲ በጌደኛ አባጫዳ እንደማለት እና ኤቢሲዲ ላይ ፊደል ጂ እና ፊደል አር ስንተኛ ቦታ ላይ ይገኛሉ ዞር ብዬ ፊደል እንዳይል ታረጋኝ ነው ፊደል እንዳይል ታረጋኝ ነው ወደ ኋላ ለመለ አሁን የቱ ጋር እንዳሉ ለመናገር የግድ አንድ ያክፍል መሄድ አለብኝ ማለት ነው አሁን ደግሞ ይርቀኛል አንድ ያክፍል ለመሄድ ወደ ኋላ መመለስ ይከብደኛል ለዛ ወደ ኋላ አልመለስም ፊደል ጂ እና አር ጂ አይደለም ጂ ሰባተኛ ወይ ስምንተኛ መሰለኝ እሺ አንድ ምረጥ ከሁለት አንድ ምረጥ ስምንተኛ አር ደግሞ ወደ 20ኛ ባለሰሳት ከተሳሳትኩም ያው እንግዲህ አንድ አክብሎች ያርሙኝ ፊደል ጂ እና አር ጂ ሰባተኛ ቦታ ላይ አር ስምንተኛ ጂ እሺ እና አር 30 ቁጥር ላይ አንደኛው 22 ሱዬ ለፈ
እሱ ገና መቁጠር አለብኛ ይለፈኝ። ጂ ስድስተኛ ቦታ ትገኛለች። ስምንተኛ ነው ዘጠነኛ አካባቢ ይመስለኛል። ቁጥር ነው የምጠራልኝ። 222 ሺህ ቁጥርን በገደኛ ጠራልኝ። 222 ሺህ በገደኛ 222 ሺህ ለሜ ዲቤና ዲደማና ለሜ ኩማ። እሺ አንተ እያላበኝ ነው። ጥያቄዎቹ ይከብዳሉ። በጣም ለሜር ይባኩም 222 ለሜር ይባኩማና ለሜር ይባሽ ለሜር ይባኩማና ለሜር 22 ሺህ በግደኛ ይለፈኝ። ለሜር ይባና ዲደማና ለሜኩም ለሜር ይባና ዲደማና ለሜ ኩማ 222 ሺህ ቁጥር ለሜር ይባኩማና ለሜቶመና ሳላነኩም ያንተ አጎት ካንተ ቀጥላ ለምትወለደው እህት ምን ሆነ? የኔ አጎት ከኔ ቀጥላ ለምትወለደው እህቴ ምን ሆነ? አባቷ የሆነ ማጎቷ ነው የሚሆነው እንግዲህ። ምክንያቱም የኔ አጎት ነው እሷ የኔ ስለሆነች ማለት ነው። አጎት ከኔ ቀጥላ ለምትወለደው አጎቷ ነው። ሱዬ ለፈ አጎቷ ነው። አጎት የጅብ ችኩል ቀንድ ይነክሳል ይባላል። ለምንድን ነው እንደዛ የተባለው? ማለትም መቸኮል እንደሌለብን መረጋጋት፣ ረጋ ብሎ አስተውሎ መራመድ እንዳለበት አብዞ ይሄ ትውልድ አስተውሎ መሄድ አለበት። ገብቶሃል? አንዳንዴ በችኮላ አስተካክላለሁ ያልኳቸውን ነገሮች ይባስ ልታበለሻቻቸው ይችላል። ስለዚህ በባህላችን ይላሉ የጅብ ችኩል ቀንድ ይነክሳል የሚል አባባል አላቸው እና ይሄ ብዙ ጊዜ እንዳንቸኩል ረጋ ብለን አስተውለን እንድንራመድ ነገሮችን ሰከን ባለ መንገድ እንድንመራ ታስቦ የተተረተ በመላው ኢትዮጵያ የሚተረትና መካሪ የሆነ አባባል ነው ብዬ ነው የማስበው። እናመሰግናለን በጣም ተነንጃ ይለፈኝ። የጅብ ችኩል ቀንድ ይነክሳል ማለት እንትን ነው የቾከለ እንትን ይላል እንደማለት። የጅብ እንትን ቀንድ ይቾክላል ማለት በቃ የቾከለ እንትን ይለውም እንደማለት። እሱን አባባል ላይ ያው ፈጣን ሰው ነገሮችን ቾክሎ የሚያረክ ሰው ያበላሻል ለማለት። አላስታውስም። የጌዲዮ ቴሌቪዥን ትከታተላለህ? የጌዲዮ ቴሌቪዥን ብዙም ቴሌቪዥን ላይ ብዙ አይደለሁ፣ ግን ሰማለሁ። አንዳንዴ ሬዲዮ ላይ ብዙ ጊዜ ሰማለሁ። እና እስቲ ጌዲዮ ቴሌቪዥን ሚዲያ ላይ አሁን ወደ ቲክቶክ እና ወደ ዩቲዩብ ምናምን ከመጣ ወደዛ ከመጣችሁ ወደ ሚዲያዎችም አብዛኛዎቹ ወደዛ ላይ ዩቲዩብ ጌዲዮ ቴሌቪዥን ብለህ ሰርች አድርጌ በዛውም ሰብስክራይብ በቃ አደርጋለሁ። መበረታታት አለበት ግድ ነው። የጌዲዮ ቴሌቪዥንም ተመልካቾች እንዲያዩ እስቲ ጋብዝልኝ ለተመልካቾች። እሺ ተመልካቾች ይሄን ፕሮግራም የተከታተላችሁ ያላችሁ የጌዲዮ ሚዲያ ወይም ደግሞ የጌዲዮ ቴሌቪዥንን በዚሁ አጋጣሚ እንድትከታተሉ እመክራለሁ። ብዙ አስተማሪ ነገሮችን ያስተላልፋሉ ብዬ አስባለሁ። ስለነበረ ቆይታ በጣም አመሰግናለሁ። በጣም ቴንኪው። እናመሰግናለን። እሺ ጌዲዮ ቴሌቪዥን እንግዲህ ምርጫ እንጂ ስለሆነ ሁሉም የህብረተሰብ የጌዲዮ ቴሌቪዥን እንዲሳተፉ ግብዣይ ነው። ጌዲዮ ቴሌቪዥን አንድነት ስለሆነ ሁሉም ይመለከቱ። የጌዲዮ ባህል ቴሌቪዥን አመሰግናለሁ። አሪፍ ነው፣ ጥሩ ነው። በዚህ ቀጥሉ ነው ብለው ጌዲዮ ቲቪን ይመልከቱ። የጌዲዮ ቲቪ አንደኛ ነው። ሌሎችም እንደዚህ ይከታተሉ። ጌዲዮ ቲቪ አንደኛ ነው። ተመልከቱ፣ ትዝናኑበታላችሁ። ተመልከቱ፣ ተከታተሉ። ጌዲዮ ቴሌቪዥን ከዚህ በፊትም ሲፈለግ የነበረው ነው። እንደ ጌዲኦ ብሔርም እንደ ጌዲኦ ዞንም አስፈላጊ ሚዲያ ነው እና ጌዲዮ ቲቪ እንዲመለከቱ ከልቤ እኔ የውስጤን ስሜት ልገልጽላቸው ፈልጋለሁ። ቀጥሎም ደግሞ ጌዲኦ ቲቪ እኛም በማስተዋወቅ በርታ ይበልላለሁ። ጌዲኦ ቲቪ ሁሌም አንደኛ ነው። እንግዲህ የተወደዳችሁ ተመልካቾቻችን ስትከታተሉት የነበረው የስንጠይቅ ፕሮግራማችን ይህን ይመስል ነበረ። ይርጋ ጨፌ ላይ ያደረግነው ቆይታ እንዲህ በአማረ መልኩ
ለማገባደድ ተገደናል ማለት ነው። ወደ ጥያቄዎቻችን ምላሽ በምንገባበት ጊዜ በመጀመሪያ ቦታ ጠየቅነው ጥያቄ ገዲኦ ውስጥ ከሚገኙ ሶንጎዎች እንግዲህ አብዛኛው በጣም ብዙ ሶንጎዎች እንዳሉ ይታወቃል። ገዲኦ ውስጥ ከነዚህ ሶንጎዎች ትልቁና አንደኛነት ቦታ የሚጠራው የትኛው ነው የሚል ጥያቄ ነበር የጠየቅነው። ለዚህኛው ምላሽ የሚሆነው ኦዳያ ላይ የሚገኘው የኦዳያ ሶንጎ የሚል ምላሽ ይሆናል ማለት ነው። ሁለተኛ ቦታ ላይ የጠየቅነው ጥያቄ ደግሞ በ72 ሰዓታት ውስጥ ስንት ቀናቶች ይገኛሉ የሚል ነበር። ለዚህኛው ደግሞ ጥያቄ ምላሽ ሊሆን የሚችለው በ72 ሰዓታት ውስጥ 3 ቀናቶች ይገኛሉ ማለት ነው። ሶስተኛው ጥያቄያችን ኤቢሲዲን የተመለከተ ነው። ከኤቢሲዲ ፊደላቶች ውስጥ ፊደል ጂ እና ፊደል አር ስንተኛ ቦታ ላይ ይገኛሉ የሚል ነበረ። ፊደል ጂ 7ኛ ቦታ ላይ የምትገኝ ሲሆን ፊደል አር ደግሞ የምትገኘው በ18ኛ ቦታ ላይ ትሆናለች ማለት ነው። አራተኛው ጥያቄ ቁጥርን በገዶኛ መጥራት ነው። ይሄኛው ጥያቄ ደግሞ 222,000 ቁጥርን በገዶኛ ጥራ ወይም ጥሪ የሚል ነበረ። ለዚህኛው ጥያቄ ደግሞ ምላሽ ሊሆን የሚችለው ላመዲባና ዲዳመና ላመኩማ የሚል ምላሽ ይሆናል ማለት ነው። ቀጣዩ ጥያቄ የጅብ ችኩል ቀንድን ይነክሳል የተባለው ለምንድን ነው የሚል ነበር። እንግዲህ ብዙውን ጊዜ ምሳሌያዊ አነጋገር ነው እየተወራም እየተነገረም የምንሰማው ነውና ለምንድን ነበር እንደዚህ የተባለው ወይም ለምንድን እንደዚህ ሊባል የቻለው ወይም ለምን እንደዚህ ይተረታል ብለን ለጠየቅነው ጥያቄ ምላሽ ሊሆን የሚችለው የትኛውም አይነት በችኮላ የሚደረግ ነገር፣ በችኮላ የሚደረግ ስራ፣ በችኮላ የሚወሰን ውሳኔና የትኛውም አይነት እርጋታ የሌለው ነገር መጨረሻው የማያምር ነገር ላይ እንደሆነና መጨረሻው ምንም አይነት ጥሩ ነገር እንደማይሆን ለመግለጽ ያክል ነው ይሄ ምሳሌ የተነገረው ማለት ነው። እንግዲህ የተወደዳችሁ ተመልካቾቻችን ስትከታተሉት የነበረው የስንጠይቅ ፕሮግራማችን ይህን ይመስል ነበር። በይርጋ ጨፌ ላይ ጥሩ ቆይታ እንዳደረግን ተስፋ እናደርጋለን። እናንተም ቆይታችሁን ከኛ ጋር ስላደረጋችሁ ከልብ እናመሰግናለን። የጌዲኦ ቴሌቪዥን ፕሮግራሞቻችንን የሚያስተላልፈው በቴሌቪዥን መስኮት አማራጭ ብቻ ሳይሆን በተለያዩ የሶሻል ሚዲያ አማራጮች ከነዚህ ውስጥ ፌስቡክ፣ ቲክታክ እና ዩቲዩብ የሚጠቀሱ ናቸው ማለት ነው። ፌስቡካችንን ፎሎው እና ላይክ እያደረጋችሁ እዛ ጋር በየቀኑ ፖስት የሚደረጉ የሚለጠፉ ዜናዎችን፣ ስፖርታዊ፣ ወቅታዊ፣ ስለ ጤና፣ ስለ ሳይንስ፣ ቴክኖሎጂ ማአት መረጃዎችን እዛ ጋር ማግኘት ትችላላችሁ። ወደ ቲክቶካችን ደግሞ ጎራ ካላችሁ አጫጭር የሚያዝናኑ ቪዲዮዎችን እዛ ጋር ማግኘት ትችላላችሁ። ዩቲዩባችን ላይ ከመጣችሁ ደግሞ የትኛውንም አይነት ዕለታዊ ዜና፣ መዝናኛ፣ ሳይንስና ቴክኖሎጂ የአስተማሪና ቁም ነገር አዘል የሆኑ ፕሮግራሞችን ዩቲዩባችን ላይ ማግኘት ትችላላችሁ ማለት ነው። እነዚህን ለማግኘት ከእናንተ የሚጠበቀው ጌዲኦ ቲቪ ብላችሁ ብቻ ሰርች በማድረግ የምታገኙት ይሆናል ማለት ነው። ቪዲዮዎችንን ዩቲዩብ ላይ ከመከታተላችሁ በፊት ሰብስክራይብ በማድረግ ቤተሰብ ይሁኑ። የጌዲኦ ቴሌቪዥን በዚህ ብቻ አይደለም፣ አድማሱን እጅግ በጣም ለማስፋት እየተጋ ወደ እናንተ እያደረሰ ይገኛል። በዚያው ደግሞ ፕሌይ ስቶር ላይ ደግሞ ጎራ ካላችሁ ጌዲኦ ቲቪ የሚል አዲስ መተግበሪያ ወይም አፕሊኬሽን መጥቷልና ያንንም አፕሊኬሽን ከፕሌይ ስቶር አንድሮይድ ተጠቃሚዎች ከፕሌይ ስቶር፣ አይፎን ተጠቃሚዎች ደግሞ ከአፕ ስቶር ጌዲኦ ቲቪ በማለት ያንን አፕሊኬሽን አውርዳችሁ በየጊዜው የምናስተላልፋቸውን መረጃዎች እዛ ጋር ማግኘት ትችላላችሁ ማለት ነው። የተወደዳችሁ ተመልካቾቻችን ከኛ ጋር ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። የነበረን ቆይታ ይሄን ይመስላል። ይርጋ ጨፌ ላይ ተገኝተን ስናደርግ የነበረው ቆይታ በዚህ ተጠናቋል። ከቀሪ የጂ7 አማርኛ ፕሮግራሞች ብቻ ሳይሆን ከጌዲኦኛ ፕሮግራሞችም ወደ እናንተ ይተላለፋሉ። ከቀሪ አጠቃላይ ከጌዲኦ ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ እያልኩኝ ፕሮግራሙን በመምራት እኔ አማኑኤል ታምራት ከካሜራ ባለሙያ ደረጀ ተስፋዬ ጋር አብሮ በመሆን ለእናንተ ፕሮግራሙን አድርሰናል ማለት ነው። መላ ስቱዲዮ ባለሙያዎቻችንም ይገኛሉ። ጌዲኦ ቴሌቪዥን ስንጠይቅ ፕሮግራማችን በዚህ ተጠናቋል። መልካም ሳምንት።